ብዙዎችን ያስደነገጠው የታዋቂው ቲክቶከር የታኩር ከሞት ግድያ መትረፍ። ብዙዎችን ያነጋገረው የታዋቂው ባህል ሕክምና ባለሙያ ዮሐንስ ሽፈራውና የዶክተሮች ከፍተኛ የሆነ ዘመቻ። የቲክቶከሩ ጆን ዳንኤል እና አዶናይ ዳግም የእስራት ትዕዛዝ ብዙዎችን እያስቆጣ ይገኛል። እነዚህና ተያያዥ ቪዲዮዎችን የምናይ ይሆናል። እስከ መጨረሻው አብራችሁን ቆዩ። ዛቻና ማስፈራሪያ እየደረሰብኝ ነው። ስራዬን በአግባቡ መስራት አልቻልኩም። ይህም ለህይወቴም ለስራዬም ስጋት ሆኖብኛል ብሏል ታዋቂው ቲክቶከር ታኩር። ከሰሞኑን እንግዲህ በአግማስ ኢትዮጵያ ቻሪቲ ኦርጋናይዜሽን አስተባባሪነት ቲክቶከሩ ታኩር ለደብረ ብርሃን ተፈናቃዮች የገቢ ማሰባሰቢያ መርሃ ግብር በተለያዩ የሶሻል ሚዲያ አማራጮች የገቢ ማሰባሰብና የለግሱ ጥሪ ሲያስተላልፍ እንደነበር ሁላችሁም የምታውቁት ነው። ሁሉም ይረዳል። አሁን እንኳን በዚች እንኳን ስንት ሰው ቴክስት ገባ። ግን ያው እንደ ፈጣሪ ስለሆነ መርቁን ዝም ብላችሁ በቃ ማለት በጣም እኔ እንደምታየኝ ወጣት ነኝ፣ ገና 32 ዓመቴ ነው። ወጣት ነኝ ግን በቃ አለምንም ልጆቼን መስራት እችላለሁ ብዬ ለነሱ ያዘጋጀሁትን ባልትና ነው ይዤ ወጣሁት። እግዚአብሔር ይመስገን። እውነት አታልቅስ እሺ ጌታ። በመጨረሻም ታዳጊው እንዲሁም ታዋቂው ቲክቶከር ታኩር ከሞት መትረፉ እየተነገረ ሲሆን በዛሬው ዕለትም በሽቶ ቤቱ ከቀኑ በ6 ሰዓት የመጡ ሰዎች ታኩርን ምን አደረጉት? ምን ሰርቶ 15 ሚሊዮን ብርና መኪና ይሰጣው ቀድሞ ነገር ቢኖራቸው ነው እንጂ እንዲሁ አይደለም ሲሉ ብላቴናው ደጉን ሰርቶ ለመቀየር የሚተረተውን ታኩርን በዛሬው ዕለት ከቀኑ 6 ሰዓት ላይ አሳቻ ሰዓትን ጠብቀው ሁለት ሲቪል የለበሱ ሰዎች ታኩርን በጥያቄ ጋጋ ሲያስጨንቁት ይታያል። ይህ ነገርም በዞኖች መካከል የሚጎዳው ሳሩ ነው እንደሚባለው ብሂል በቢሊዮኖችና በፖለቲከኞች ፍጥጫ ታኩር እንዳይጎዳና እንዳይቀጠፍ ተዘግቷል። ፖለቲከኞች እባካችሁን ከሚስኪኑ ላይ እጃችሁን አንሱ። ታኩር ያደረገው በሰሞኑ ጉዳይ በደብረ ብርሃን ተፈናቃዮች እንግዲህ የራሱን አስተዋጽኦ በማድረግ ሰሞኑን እንግዲህ የገቢ ማሰባሰቢያ መርሃ ግብር ተደርጎ ነበርና ከዛ ጋራ በተያያዘ ምንም በማያውቀው ነገር እንግዲህ ከፖለቲካ ጋራ በማያያዝ ሌሎች ወዳልሆነ ነገር እየከተቱኝ ነው በማለት እንግዲህ ይህንን እያለቀሰ ነው እንግዲህ እየተናገረ ያለው ነገርና ብዙዎችም መልካም ነገር አደረገ እንጂ ከሌላ ነገር ጋር አታገናኙት በማለት ድጋፋቸውን ለሱ እያደረጉ ይገኛሉ ማለት ነው። ሐሳባችሁን ጆን ዳንኤል ከእስራት እንደተፈታ ይታወቃልና ታዲያ ከኢቢኤስ ጋራ በነበረው ቆይታ ይህንን አዳዲስ ነገሮችን እንደነገርኩ ሰይፉዬ የነበርኩበት ሲቹዌሽን ጥሩ አልነበረም። በጣም ከፍቶኝ ነበር። እናትና አባቴ ታናሽቴ ናቸው የሄዱት ወደዛ እና ያው ረጅም ጊዜ እንደማንገናኝ ያውቃሉ እና በጣም የሚደብር ስሜት ውስጥ ነበርኩኝ። እዛ ስሜት ላይ ሆኜ ስለሆነ ነው እንጂ ከዛ ፊት ሀገር ውስጥም ከሀገር ውጭም በፕሌን ነው የምንቀሳቀሰው። አየር ንብረት ጥሩ ካልሆነ ፕሌን እንደማይሄድ አውቃለሁ። ተመልሼም አውቃለሁ። የአየር ንብረት ጥሩ ሳይሆን ግን የነበርኩበት ስሜቱና ፕላስ ደግሞ ዛጋ የነበረው የሰው ጩኸት ምናምን የወጣትነት አለ። ወጣትነት ደግሞ ስሜታዊነት አለው ታውቀዋለህ። የወጣትነት ስሜታዊነት ደግሞ ጥሩ አይደለም። ጥሩ እንዳልሆነ ተምሬበታለሁ። በዚሁ አጋጣሚ ለወጣቶች ስሜታችሁን ብቻ አታዳምጡ። ነገሮችን 2-3 ጊዜ አስባችሁ አድርጉ። ስታደርጉ ማለት እንደሰማችሁት እንግዲህ የብዙዎችን ያስተምራል በማለት ነው። መጀመሪያ እስር የገባበት ምክንያት እንዳስረዳን ማለት ነው። ብዙዎች ያደነቁኝና ጆን ዳንኤል ሲሉ በዛው በስሜታዊ የተናገራቸው ቃላቶች ለዚህ ስርዓት በቅቻለሁ፣ ነገር ግን ተምሬበታለሁ። ብዙ ወጣቶች ከስሜታዊነት እራቁ እያለ ነው። በቃ ሰው ሆሆ ሲል ገባ እውነት ነው የመሰለኝና በቃ ሰው በል ምናምን እንዳትወርድ አሳየኝ ይላል የሆነ ሰውዬ። በቃ ገዛ እንደዛ ምን አያልኩኝ። ከዛ በኋላ ሁሉም ሰው ጆን እያለ ነበር ኮመንት ላይ። ከዛ በንጋታው ታስሬ በቃ አሁን ሰው ሁላ ጆን እያለ ነው እወጣለሁ ምናምን ብዬ ሰው ፈረስ ላይ ምናምን ወጥቶ አልወርድም ያሾፍብሃል። እያሾፈ ነው። አንተን እሳት ላይ ጥደው እነሱ ወደ ቧልታቸው ሄዱ። 27000 ሰው እንዳትወርድ ያለ ግን መጥቶ የጠየቀ 27 ሰው ነው። ይሄ ብዙ አስተምሯል። ቪዲዮ በጣም ልቤን ነክቶታልና ማክበር ማወቅ አለብን። ኢትዮጵያ ኖርማሊ ብዙ ጊዜ ሰዎች ስለማናከብር ብዙ ጊዜ አቴንሽናችንን የሚሰበው ስተቱ ስለሆነ በጣም ብዙ ሰዎች ብዙ አመት በመኖር ዝም ብለው በመኖር በእድሜ ራሱ ያልተማሩትን በጣም ብዙ ሰዎች በእስርም ቢሆን ብዙ አመት ታስረው ያልተማሩትን ትምህርት ላይ ተማርከው ብስለት ነው። በጣም ብስለት ነው። እጅግ ነው ያከበርኩ። ምን አይነት ስሜት ይሰማል? አሁን ይሄን ቪዲዮ ስታይ ያሳፍራል በጣም። ይሄዳል ብላ እንደ ጫንከን 2 ፕሌን ወጣኩ። ወደ ኋላ ተመልሻለሁ። በተፈጠረው ነገር በጣም ከተቃወሙ ሰዎች መካከል አንዱ ነበርኩ።
ሰው ይሳሳታል፣ ያጠፋል፣ ይዳዝም ማትረ እንደዚህ እንድል የምንችለው ግን ያጠፋው ሰው ጥፋቱን አምኖ በዚህ ደረጃ ዲሲፕሊን ሲሆን በጣም 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 ትልቅ አክብሮት አለኝ። ለዚህ ደስ የሚል ቪዲዮ ነው። ሰዎች ሲለወጡ ማየት የሚፈልግ ሰው የማይፈልግ ሰው የለም። ሰዎች የተሻለ ነገር በተለይ ወጣቶች የተሻለ ነገር ሲያደርጉ ማየት የማይፈልግ ሰው የለም። አይ ፎር ዋን በጣም የምፈልገው ነገር እሱ ነው። ወጣቶች ትክክለኛ ፓዝ ላይ ሲሄዱ፣ ወጣቶች ትክክለኛ ነገር ሲያደርጉ፣ ወጣቶች እንደ ወጣት ሲሆኑ፣ ተስፋ ሲኖር ለሀገር በጣም ደስ ይላልና ስህተት ያጋጥማል። ትልልቅ ሰዎች ያጠፋሉ። በጣም ትልልቅ ሰዎች አሁን እየበጠበጡን ያሉት ትልልቅ ሰዎች የሚያጠፉ ትልልቅ ሰዎች ናቸው። በጣም ትልልቅ የኛም ታላላቆች በጣም ትልልቆች። ወጣት ሆኖ ማጥፋት ሁላችንም ወጣት ሆነን አልፈናል። እንደየዘመናችን አካሄድ እንደየዘመናችን ትሬንድ ልክ ያልሆነ ነገር አድርገን አልፈናል። ተምረንበት ተጸጽተንበት አልፈናልና ልክ ነኝ ብሎ ማሰብ ከኔ በላይ ሰው የለም ብሎ ማሰብ ከዛም በኋላ አለመማር ነው ትልቁ ችግሩ። እንዳልኩ በጣም ብዙ ሰዎች ብዙ ዓመት ኖረው በህይወት ዘመናቸው ያልተማሩትን ትምህርት በቅጣትም ብዙ ዓመት ታስረው ከዛም በላይ ተቀጥተው ኖርማሊ ያልተማሩትን ትምህርት ነው አሁን አንተ ያልከውና በጣም ላመሰግነው እወዳለሁ። ብትሰራውን ስራ በጣም ይባርክልህ እመኝልሃለሁ። የሚሰራውን ስራ እንዲያሳካልህ በጣም ሰሞኑን በተያያዘም ሌሎችም ማመስገን እንፈልጋቸዋለሁ። በዚህ ቪዲዮ ፕሮባብሊ ከትግራይ ክልል በሽሬ አካባቢ ህጻጽ የተባለ የስደተኞች መጠለያ ከዚህ በፊት የኤርትራ ስደተኞች የሚጠለሉበት የነበረ መጠለያ ውስጥ በጦርነቱ ምክንያት ከአካባቢያቸው ቀያቸው የተፈናቀሉ ሰዎች እዛ ውስጥ ያረፉ ሰዎች ከምግብ እርዳታ ድጋፍ ጋር በተያያዘ ከኒውትሪሽን ከጠቅላላ ከምግብ ጋር በተያያዘ በጣም ከፍተኛ ደረጃ ተጎድተዋል፣ ተርበዋል። ይህንን ነገር ወጥቶ ኤክስፖዝ አድርጎ ፕሮባብሊ በአንድ ቀን በአንድ ጀንበር የተፈጠረ ነገር ላይሆን ይችላል፣ አይሆንም ኦብቪየስሊ። ስለዚህ ፎር ዋቴቨር ሪዝን የማናውቀው ሪዝን ውስጥ ስፔኩሌት አድርገን አንገባም። ግን ፎር ዋቴቨር ሪዝን ይሄ ነገር ፐብሊክሊ ሳይታወቅ ቆይቷል እስካሁን ድረስ። እሱን ሪስክ ወስዳችሁ ሪስክ ነው በነገራችን ላይ ማድረግ ብቻውን አይደለም፣ ሪስክ ወስዳችሁ አሁን አንተ ይቅርታ የጠየቀን ጆርዳን የለም አንዱ ከዛ መሀል ሌሎቹን እመጣበታለሁ፣ ቪዲዮን አሳያችኋለሁ። በነገራችን ላይ ክብር የሚያሰጥ ስራ ሲሰራ ክብር መስጠት በጣም 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 ግዴታ ነው። ብዙዎቻቸው እንደተማራችሁበት ተስፋ አደርጋለሁ ማለት ነው። ከትናንትና ስህተቱ ተለይቶ ዛሬ ሌላ ጆን ዳንኤል መስሎ እንደዚህ በመገኘቱ ብዙዎችም እንግዲህ ደስ ብሏቸዋል ማለት ነው። ማንም የማያጠፋ ማንም ስሜታዊ የማይሆን የለም። ነገር ግን ከትናንትናው ማንነቱ እንደዚህ ተሽሎ መምጣቱ ለብዙዎችም ትምህርት ይሆናል እያሉ ሀሳብ እየሰጡ ነው ማለት ነው። በሚገርም ሁኔታ እንግዲህ አዶናይ፣ ጆን ዳንኤልም ሌሎችም ታዋቂ ቲክቶከሮች በትግራይ በተከሰተው ረሃብና ችግር ምክንያት ድጋፎችን በማሰባሰብ ቦታው ላይም በመገኘት ከፍተኛ እርዳታም አድርገው ነበር። ነገር ግን በቁጥጥር ስር ሊውሉ ይገባል እየተባለ ነው። አሁን በተሰማ ሰበር መረጃ ጆን ዳንኤልን ጨምሮ ሌሎች ቲክቶከሮች ይታሰሩልኝ ሲል ህወሓት መግለጫ አውጥቷል። ጥብቅ ትዕዛዝንም አስተላልፏል። ከላይ እንደምትመለከቱት በማህበራዊ ሚዲያ ገጽታዬን አበላሽተውብኛል፣ እነዚህ የተጎዱ ዜጎችንም አጋልጠውብኛል ያላቸውን ቲክቶከሮችና ሌሎች ተጽዕኖ ፈጣሪዎች እየታደኑ እንዲታሰሩ ለትግራይ ፖሊስ ትዕዛዝን አስተላልፏል። ሁላችሁም ቪዲዮ ላይክ ያደረጋችሁ የፕላስ ምልክቱን በመጫን ቤተሰብ ሁኑ። ዝርዝር መረጃም አለ። እንደሚታወቀው በህጻጽ የተለያዩ እርዳታዎችን በቦታው ድረስ በመሄድ ያደረጉት እነዚህ ቲክቶከሮችና ተጽዕኖ ፈጣሪዎች በተለይም ደግሞ ገጽታዬን አበላሽተውብኛል በማለት ህወሓት ክሱን አቅርቧል። በዚህም ታዲያ ታድነው ይያዙልኝ በህግ ጠይቃቸዋለሁ የሚል መግለጫ ነው የወጣው። ምናልባትም የፖለቲካዊ ትርፍ ለማግኘት እንዲሁም የፌዴራል መንግስቱ እርዳታዎችን ከልክሎ ነው ይህ ረሃብ የተከሰተው በማለት የተለያዩ የፖለቲካዊ ትርፎችን ለማግኘት ገጽታዬን አበላሽተውብኛል ያላቸውን ቲክቶከሮች ይታሰሩልኝ ሲል በዛሬው ዕለት ትዕዛዝን አስተላልፏል። ሰማችሁት እንግዲህ መልካም ነገር ያደረጉ ቲክቶከሮችና ታዋቂ ሰዎችን ማለት ነው በቁጥጥር ስር ይዋሉልኝ ማለት እንግዲህ የተራቡ ወገኖችን እያዩ እየተመለከቱ ዝም ለማይሉት ለነሱ ለራሳቸው እንደዚህ መልካም ላደረጉት የእስር ትዕዛዝ እንዲደረግ ነው እንግዲህ ፖለቲከኞቹ የገለጹት። ከሰው ህይወት ይልቅ ፖለቲካቸው የበለጠባቸው እንደዚህ አይነት ነገሮችን እየተናገሩ ይገኛሉ። ብዙዎችም እንግዲህ ይህንን ሐሳብ ውድቅ እያደረጉት ይገኛሉ ማለት ነው። በመቀጠልም ብዙዎቻችሁ የምታውቁት እንግዲህ በባህላዊ ሕክምና ታዋቂ የሆነውና በብዙዎች ዘንድም አድናቆትን ያገኘው ዮሐንስ ሽፈራው እንግዲህ በዚህ ሰሞን ከዶክተሮች ጋር ከፍተኛ የሆነ ግብ ውስጥ ገብተዋል። ምንድን ነው የሚለውን እንመልከት። እና እኔ በችግረኞች ላይ አላመስኩም አልኩ። ጥቅም የቀረብኝ ብዬ አምጬም አላውቅም፣ አላመስኩም። ያንን የሚያደርግ ሰው ከጥቅሙ አንጻር አመፃ ቢያነሳ እውነት መነጽር ናት። ሰሞኑን ሁለተኛ መፈንቅለ መንግስት ነው የተደረገብኝ። መፈንቅለ መንግስት እንደዛ አይደረግም። ቴክኒካሊ አማጩ ቡድን እኔም ላይ አምጿል።
ይሄ የቅርብ ጊዜ ትውስታ ነው። ስንት ሰው ነው መድኃኒት ፈልጉ ሐኪሙ የለም እየተባለ ሲጨነቅ ነበር፣ አልተከፈለኝም ስለሚል የጥቅም ጉዳይ ስለሆነ ሰው መነጽሩን እንዲያስተካክል ነው እንጂ እንዲያው በየትኛው ሞራል ነው ግዴታን አገልግሎትን ከጥቅም ጋር ሰው የሚያያይዘው? እና አንዳንዴ እኔ ጋር ጥቅም ቀድሞ ያውቅም መሸነፍ የለም። ዞሮ ዞሮ ይሄ እኔ አላረገውም ትግል ስለሆነ ወደኋላ የለም። አክሊሉ ለማን እንዶድ ላይ እንዳስቀሩት እኔን አያስቀሩኝም። እውነት ለመናገር የምናገረው ሁሌም አክሊሉ ለማን እንዶድ ላይ ያስቀሩት ናስኪ ያሳየን በማለት ቦታ ቦታ በማዘዋወር ሌሎች ነገሮችን እንዳያይ ለህዝቡ እንዳያበረክት በማዘናጋት የህዝብ የነበረው እውቀት ዋጋ እንዴት እንዳለው እሱ አሳይ አይደል? በሀገር በቀል ሕክምና ይሄ ኢንዲጂነስ ሜዲሲን ላይ የነበሩ ክህሎቶቹን እኮ ከማህበረሰቡ ነው የኮረጀው የነበረው። የማህበረሰቡን እውነት ለዓለም ይዞት ስለወጣ ሰውየው እንዴት ነበረ ጥያቄያቸው። ግን እሱን ያዘናጉበት መንገድ እኔን አያዘናጋኝም፣ አላረገውም። ምክንያቱም ልምድ አለኝ ከነሱ። ቅጣው እጅጉን ያዘናጉበት መንገድ እኔን አያዘናጋኝም፣ ልምድ አለኝ ከነሱ። ቴስላን ያዘናጋውን እኮ አውቀዋለሁ። ፍሪ ኢነርጂ ብሎ እኮ ለዓለም ይፋ አረጋለሁ ሲል ነው አይደለ ራሱን ያጣ። አሁን አውቀናል ተመራምረናል የሚሉ የእሱን ምርምሮች ዳር ለማድረስ እድሜ ልካቸውን ይጨርሳሉ። ግን እሱን አዘናግቶ ያጠፋውና ዞት የነበረውን ሀሳብ ያጠፋበት እነማን እንደነበሩ እዛ ልምዶ ስጃል። ዶክተር ፕሮፌሰር ምንም ኖት ለኔ አክሊሉ ለማ እንዲሁም ዮሐንስ ሽፈራው እና ሀገር በቀል እውቀታችንና ሀገር በቀል የሆነውን የመድኃኒትም ሆነ ሕክምና ዶክተር ስፔሻሊ ክብር አለኝ ለዶክተር። እናንተ ስላላችሁ ነው ህይወታችን ያለው። ግን በነጭ ጋውን ተሸፍነው ያሉ ጥቁር ልቦችን ደግሞ እኔ እስቲ መጀመሪያ እስቲ ዶክተር እትዬን እንስማት አንዴ። እና ምን ማርኳችሁ ነው ወይ ጥሟችሁ ነው የምትከተሉት? ሮሌቱ ነው ወይስ ትራንስፎርመሩ ነው? ለማንኛውም ለራሳችሁ ውለታ ዋሉ። ፎሎ በማድረግ ከድንቁርና ተጠበቁ ለማለት ነው። አሁን ይሄ ይረዳ ሰውን ነው እንግዲህ አንፎሎ አድርጉት እንደዚህ አድርጉት ብላ የምታወራው ማለት። ከዚህ በፊት ደግሞ ምን ስትል ሰምቻታለሁ? ሀገር በቀል የሆኑ እውቀቶችና የዶክተር የሚለውን ሙያ አምጦ የወለደውን የሀገር በቀል የሕክምና እውቀታችንን የሚያሳውቀንን በነፃ የሚያክምን ዮሐንስ ሽፈራውንም ስትናገር በሙሉ ልብ ስፔሻሊ እንደውም አንድ ቪዲዮ አይቻለሁ። ምን የሚል ባህላዊ ኢንጂነር አለ፣ ባህላዊ ፓይለት አለ፣ ባህላዊ አዎ አለ ብራዘር። ድሮ ፕሌን ስላልነበረ ነው እንጂ ይኖረን ነበር ባለ እኔ ሰግጥ ፈምስ የሚባለው አይዲዮሎጂ ይሄ ነው። በቃ አንተን ነው የሚመስለው። ግማሹ በፖፖ ምግብ ይበላል ለመታወቅ ብቻ ማለት ነው። በአንድ ቪዲዮ ታውቀ ቀጣይ ያለው ኮንተንት ማይሆን ከሆነ ከውስጥ ያልወጣ ከሆነ ምን ያደርግላችኋል? በአንድ ቪዲዮ ታውቃችሁ። ሌላው ደግሞ ግማሹ ራቆቱን ይሮጣል። በቃ ለቪው እና ለመታወቅ ብቻ ማለት ነው። የልጁን ሀሳብ ራሱ የተረዳችሁት አይመስለኝም። እኔ አዶናይና አሁን የሚሰሩ ቪዲዮዎችን ሳይ እሱ ቢያንስ ማለት ነው የሚገባበት መድረክ ላይ በደንብ ኮሚኒኬት የሚያደርግ ፊት የሚያደርግ ሰው ነው ያየሁት ማለት ነው። እናንተ አሁን ቤታችሁ ቁጭ ብላችሁ እንደዚህ ካሜራ ከፍታችሁ የሆነን ሰው ተሳድበ አንተ አሁን እሱን ተሳድበ ታወቅ እና እስቲ ክፍት መድረክ ቢዘጋጅልህ ከዮሐንስ ጋር አንተ ዲቤት ማድረግ የምትችል ሰው ነህ። እስቲ እሱ ራስህን ጠይቀው። ካሜራ ከፍቶ ፊልተር አድርጎ ሰውን እንደመተቸት ቀላል አይደለም። የሚያስጠይቅህም ነገር ነው። ባይዘው ሁሉም ነገር እሱ የሚሰራው ነገር ዶክሜንትድ ናቸው። ሌጋሊ ነው እየሰራ ያለው። ለእያንዳንዱ ለሚሰራው ቫይረስ ሀፕን አድርጓል አይደለ? ጂንካ ላይ እሱን አንተ ሆይ ሆይ ከሚሉክ ሜዲካል ዶክተርስ አሉ። ከነሱ ጋር ሄደህ እስቲ መላ በጅላቸው። እነሱ እንኳን ከእያንዳንዱ ፓንደሚክ የሆነ ቫይረስ ሲፈጠር ኢትዮጵያ ውስጥ ነፍሳቸውን ሰጥተው የሚሰሩ ናቸው። ግን እስቲ እነሱ ቢናገሩ እንኳን ይሁን። አንተ ግን መሀል ቤት ሆነ እስቲ ሂድ ከነሱ ጋር ሆነ አንተ የሆነ መፍትሄ አብጅ። ማን ሆነ ነው አንተ እሱ የምታዘው? ሄድና እንዲያርግ እናና እንደዚህ ሁን እኮ ማለት አችልም። ማነህ አንተ? ሲጀመር ምን የሰራኸው ነገር አለ? ሜዲካል ዶክተር ነህ? የዮሐንስን አይነት ስራ ሰርተሃል ወይ? ዘመቻው ተጧጡፏል። ጆዬ እንግዲህ የምትወደው ቅዱስ ገብርኤል፣ ሁልጊዜ የምታነሳው ቅዱስ ገብርኤል ከነዚህ ሰዎች ፑሽንግ ወይም ደግሞ ለመጣል ከሚታገሉ ሰዎች ይጠብቅህ። በዚሁ ዛሬ የምትወደው ቀን ስለሆነ ብዬ ነው። ነገር ግን ይሄ ሁሉ ዘመቻ ይሄ ሁሉ አንድ ሰው ላይ መረባረብ ምክንያቱም ምን ይሆናል ብዬ አሰብኩኝና ይህን ቪዲዮ ለመስራት ተገደድኩኝ።
እንግዲህ የተለያዩ ሰዎች በተለይ ከጤና ጋር የተያዘ በተለይ ጤና ባለሙያዎች ዮሐንስ ላይ በተደጋጋሚ ቪዲዮ ሲሰሩበት እያየሁኝ ነው። አክቹአሊ በጣም ጥቂት የሚባሉ ናቸው። እኔ በሶሻል ሚዲያ ከከፈትኩኝና ከጀመርኩኝ የተዋወቅኳቸው አብዛኞቹ የሕክምና ባለሙያዎች በዮሐንስ አማካኝነት ነው። እሱ ቤት መተው ሲያስተምሩ ስለ ሳይንስ ስለተለያየ ነገር ስለ ጤና ብዙ መረጃ ሲሰጡ በዚህ ምክንያት ያወቅኳቸው ያከበርኳቸው የጤና ባለሙያዎች አሉ እጅግ በጣም ብዙ። የምሬን ነው የምላችሁ። እነዚህ ሰዎች ማህበረሰቡ ላይ በሚሰሩት ልክ ሰዎች አውቀዋቸዋል ባልልም ግን በጣም ብዙ ሰዎችን አግኝቼበታለሁ ይሄ ፕላትፎርም ላይ። ለእናንተ ክብር አለኝ። ይሄንን ነገር ስናገርም እናንተን እንደማያካትት እንድታውቁልኝ እፈልጋለሁ። ነገር ግን በተለይ ከዮሐንስ ጋር በተያያዘ ዘመቻ የከፈታችሁት ላይ ግን እናንተ ላይ ግን መናገር እፈልጋለሁ። አንዳንዶች ምናልባት ሰው ሲያረጋይታችሁ በየዋህነት አርጋችሁት ሊሆን ይችላል። አንዳንዶች ደግሞ ኖርማሊ ሴራ ሰርታችሁበት ወይም ደግሞ የሆነ ሰው እየተከተላችሁ እየሰራችሁ ሊሆን ይችላል። አንዳንዶቻችሁ ደግሞ ማስፈራሪያም ልካችሁልናል። እሱን ሰፖርት አድርጋችሁ ቪዲዮ የምትሰሩ ምናምን ብላችሁ እንግዲህ ለማታውቁት ታላችሁ ዮሐንስ ሽፈራውን ቲክቶክ ገጹ ላይ ገብታችሁ ዮሐንስ ሽፈራው ብትሉ ታገኙታላችሁ ማለት ነው። በሚገርም ሁኔታ እንግዲህ ሀገር በቀል የሆኑ እጽዋቶችን በመጠቀም የተለያዩ በሽታዎችን በመፈወስ እንግዲህ የሚታወቅ ነው ማለት ነው። ታዲያ በዚህ ሰሞን አንዳንድ ዶክተሮች ሐሳቡን እየተቃረኑ ይገኛሉ ማለት ነው። ዶክተሮቹንም አብዛኛው ሰው እየደገፋቸው አይደለም። ምክንያቱም ሄደን እናንተ ጋር አገልግሎት ለማግኘት ስንሄድ እንኳን በሽታው ምን እንደሆነ በመሳሪያ መርምራችሁ ማወቅ እንኳን አይቻላችሁም። ነገር ግን ይህን እንደዚህ ልትወቅሱትና ታሸማቅቁት አይገባም እያሉ ነው። እውነታው ግን ለምንድን ነው ዮሐንስ ሽፈራው ላይ ዘመቻ በሚመስል መልኩ እንደዚህ የመጡት የሚለው አጠያያቂ ጉዳይ ነው። ምክንያቱም ሁሉም ነጭ የለበሰ ሁሉ ዶክተር ልንለው አይቻልም ማለት ነው። ምክንያቱም ሸምድዶ የተለያየ ነገር አድርጎ ሊወጣ ይችላል። እዛ ደረጃ ላይ ሊደርስ ይችላል። አንዳንዱም አሉ በጣም የሚያክሙ ለብዙዎችም ተስፋ የሆኑ ዶክተሮች አሉ። ነገር ግን ይህንን የሚጻረሩ ሰዎች እንግዲህ የራሳቸው ችግር እንዳለባቸው የሚያመለክት ጉዳይ በረታታት የሚገባው ሆኖ ሳለ ታዲያ በብዙዎች ዘንድ በዚህ ሰሞን ከፍተኛ ጭቅጭቅ ውስጥ ገብቷል ማለት ነው። እሱንም ለማስገደል ተሞክሮ ነበር። ነገር ግን በፈጣሪ ቸርነት ችየው ሁሉንም አለፌዋለሁ እያለን ነበር ማለት። እንግዲህ ሐኪም አበበችና ዮሐንስ ሽፈራው ላይ በዘመቻ የተነሱ ጋጥ ወጦች ናቸው። እስከ ዛሬ የት ነበራቸው? አንዳቸው አንድ ቀን መሳደብ፣ አንዳቸው አንድ ቀን መሳደብ እየቻላችሁ በዘመቻ ሰው በዘመቻ ወደ እርሻ ይሄዳል። ሰው በዘመቻ የአገሩን ዳር ድንበር ያስጠብቃል። ሰው በዘመቻ ድሆችን ይረዳል። በዘመቻ ሰው ለማንቋሸሽ ለማዋረድ ግማሹ ገንዘብ ዘርፏል ይላል፣ ግማሹ ሕክምና ልክ አይደለም ይላል፣ ግማሹ በዚህ በኩል ወጥቶ ይላል። እናንተ ምን አይነት ቆረቆንደች ናቸው? ምን ናቸው እንደዚህ እንደ ወፈፌ የሚያደርጋቸው? ምን ናቸው ነው? 40 በመቶ የሚሆን የቻይና ህዝብ እኮ ባህላዊ ሕክምና ነው የሚጠቀመው። እንግዲህ ለዓለም ቻይና መድኃኒት ጠፍጥፋ ለመላው ዓለም የምታስረክበው ቻይና ከግማሽ ቢሊዮን በላይ የሚሆነው ህዝቧ ባህላዊ ሕክምና ነው የሚጠቀመው። ህንዶች በመድኃኒት ምርታቸው በዓለም የታወቁ ናቸው ህንዶች። ነገር ግን በጣም ብዙ ከግማሽ ቢሊዮን በላይ የ40-50% በላይ የህንድ ህዝብ ባህላዊ ሕክምና ይጠቀማል። ለሺህ ዘመናት ባህላዊ ሕክምና ዓለም ላይ ሲያገለግል ነው የኖረ። አሁኑ ከ170 በላይ በዓለማችን አገር አንበብ ውስጥ ይዛ ጎግልም። በመቀጠልም ብዙዎችን ያስለቀሰው እንግዲህ በዱባይ የተፈጠረው ነገር ምንድን ነው? ትማሩበታላችሁ። አማርኛ ተናጋሪዎች፣ ቋንቋ ተናጋሪዎች እዚህ ጋር ምን ተፈጠረ ለምትሉ እዚህ ጋር የምታዩት እህታችን በዱባይ ሀገር አረብ ሀገር ላይ በአረብ ሀገር ቤት ውስጥ እየሰራች እያለ ከነ ወንድሟ ከነ እህቷ ዱባይ ሀገር ላይ ነው ያሉት። እናቷ አገር ቤት አላት፣ አባት የላትም። እናቷ ከአንድ ወንድሟ ጋር ነው የምትኖረው። ያ ወንድሟ ብዙ ጊዜ እናቷ እንደሚያስቸግራት ይታወቃል። ብዙ ጊዜ እናቷን ያስቸግራት ነበር። ማታ ማታ እዛ ቤት አታድርም እና ስለምትፈራ የእንትኗ ቤት ሄዳ ነው ሌላ ቤት ሄዳ ነው የምታድረው። አንድ ቀን ልጄ ተርቧል ምግብ አደርስለታለሁ ብላ ለልጇ ምግብ ልታስቀምጥ ቤት ገባች። እናት ቤት ስትገባ ልጅ እናቱን ይዞ አርዶ እጅና እግሯን ቆራርጦ ቤት ውስጥ ደብቆ ቀብሮ ወጣ። የወለደችውን እናት ማለት ነው። ቤት ዘግቶበት ወጣ። ሬሳው ለ4 ቀን ቤት ውስጥ በከተና በ5ኛ ቀን ግማቱን አላስችል ሲል የአካባቢው ማህበረሰብ ለፖሊስ ጥቆማ ሲያደርግ ቤቱን ከፍቶ ሲያዩት
እጅግሯ የእናቷ እጅግር ተቆራርጦ እቤት ውስጥ ነው ያለው። ልጁ አሁን ላይ በህግ ስር ነው ተይዟል። አሁን እዚህ ጋር እኛ የምንፈልገው አንደኛ የኢትዮጵያ ህገ መንግስት ለዚህ ልጅ አሳማሚ ቅጣት ወይ የሞት ፍርድ እንዲፈረድበት ድምፅ እንድትሆኑ ነው። የሞት ፍርድ ሊፈረድበት ይገባል በዚህ ልጅ ላይ። ምክንያቱም ጤነኛ አይደለም እንዳይባል አርዶ መደበቁን እንዴት ሊያውቅ ይችላል? ጤነኛ ካልሆነ ማለት ነው። ብዙዎችን አሳዝኗል። በእውነት ነገሩ ትንሽ ከበድ ያለ ነገር ነው። በተለይም አሁን ላይ የተለያዩ አደጋዎች እየተደጋገሙ እየመጡ ነው። በተለይም ኢትዮጵያውያን በተለይ በውጭ ሀገራት፣ በአረብ ሀገራት በተለያዩ ቦታ የሚገጥሟቸው አንዳንድ ፈተናዎች በጣም አሰቃቂ ነገሮች ናቸው። ለማንኛውም ለሞቱት ነፍሳቸውን ፈጣሪ ይማርል እንላለን። ዛሬ የነበረን ቪዲዮ እነዚህ ነበሩ። በሌላ ቪዲዮ እስከምንገናኝ ሀሳብ አስተያየታችሁ እንዲሁም ይሻሻሉ የምትሏቸውን ኮሜንት ላይ አስፍሩ።